نبات ميديا نبات ميديا نبات ميديا نبات ميديا نبات ميديا ለማንም የምንሰጠው ዕዳ ስላልሆነ እንደ ጀስቲፊኬሽን አቅርበን የምናሸንፍበት ቁልፍ ጉዳይ ስለሆነ ሁሉም ኢትዮጵያዊ ይሄን መድረክ የሚሳተፈውም ተሳታፊ ሁሉ ይሄን እውነት መቀበልና እንደገና ኢንተርናላይዝ ማድረግ ይተበቀበታል። በድርድር ከአስመራ ጋር በሚደረግ ድርድር ብቻ የባህር በር እናገኛለን ተብሎ አይታሰብም። ኢትዮጵያ ጥያቄውን አንስታለች። ይገባኛል ጥያቄውን ብቻ ሳይሆን ምን ያክል ርታዊ እንዳልሆነ ካካሄዱ ጀምሮ ምን ያክል ርታዊ እንዳልሆነ አንስታለች። ወይ በድርድር ወይ በጦርነት ነው የሚቋጨው። ሌሎች ነገሮች ሊኖሩ ይችላሉ። ግን ባንተ እይታ ኢትዮጵያ የባህር በር በአሰብ በኩል ልታገኝ የምትችለው በምንድን ነው ብለህ ነው የምታስበው? በጉልበት። እሺ በጉልበት ነው የሚመስል። በዋር ማለት ነው። ዋር ነው የሚሆነው። ግን ዋሩ ኤርትራ ያንን የሚመልስ አይነት አቅም አላት ብዬ ስለማልገምት አንደርማይን ያረኳት ሊመስል ይችላል። ግን በጉልበት ነው የሚሆነው። ይሄንን አይደለም እኔ ሌላው ጉልበተኛው ላይወደው እንደሚችል ገምታለሁ። ግን በሌላ ነው ቃስታ የሆነ አካል ተባለኮ በቃ አንድ ሀገር በሪ ወጣና የለም ክንደይ ሕልሚ ርኢና ዝፍታሕ ዝቁፀር ክንደይ ፈኸራ ሰሚዕና ኣይእሰር ኣይቁፀር ሎሚ ድማ ሕልሚ ባሕሪ ዝረሎ ንገር ብልሳነ ክሕደት ይንባሓሎ ይዕፈር ኤርትራ እዛ ብፅፍራ ሃገር ዝኾነት ሓመድ ተላሒሳ ሓመድ ኣልሒሳ ዝበርኸት ኣብ ሰልሚ ጨው ናይ ሰሊና ምስቲ ጨው ተሓዊሳ ጨው ፈርያ ዝሰረረ ዋርዋርታ ፀሓይን ህሮሩማን ኣብ ዝባና ዘፀሓየ ንሰብ ቀርንን ጉማን ገጢማ እንዲያወፅያ ምስ እልፊ ፍልሖን ጎመዳን ኣፎም ማይ ዞም ዓጎት ንህሩፋንን ሃንጎሪማን ከርተታን ሞጎታን ስቅያታን ሞታን ምእንቲ መንዲ ነይሩ ምእንቲ ዝባሕሪ ደይኮነን ምእንቲ ዝምድሪ ምእንቲ ህላወ ደይኮነን ምእንቲ ሃገር ሕድሪ ኣብታ ኸይላ ዝተተኽለ ጎበዝ ዓንተር ንእስነታ ዘብለየት ዋዕሮ ሃገር ቆልዓ ቁልዑነቱ ወጊድ ኢሉ ምእንተኣ ዝግተር መርዓት ካብ ንእዳነ ጢራ ኣብ ኣኽራናት ክትግደም መርዓዊ ሕፁኖቱ ራሕሪሑ ምስ ሓፃዊን ክትደራገም ፀወታ መዓስ ነይሩ ሃገር ክትመፅእ ብደም ሕጂ ድማ ዕሸል ሕቶ ምስ ኣልቦ ብስለት ኣባላዓ ሕሙቶ ኾይኑስ ዓደ ኽዶኽ በስሮውሮው በዓል ግለት ምለት መኒታ ንዓይነን ጭዋስ ኣብ ለቖታ ደቀይ ስለ ዝበዝሑስ ክዘምቴን ዳማተይ ጣይታ ተሰሚዑ ዘይፈልጥ ጣቋ እዝኒ ዘደንቆ ቋንቋ ባሕሪ ኤርትራ ንዘለዓለም ናይ ኤርትራ እዩ
اتجو زفري جغنا معوتا جغانو افريو اوا امبركه اغري زتقرصه عيني زنقره بركي زتسبره قلبتي زتتحزه دمي زفسسه هيوتي زتخفله كاينه زبحري عتوم سب نغره عيتلعلو لاي حمامي هاغري كلنتناي عيداس كلن وني عربنياتي بحري ناتي وناتي مدرسة ما يسنتب مقبع بعيد تحنق امبر زبتنا زبحري أحلي فغيب علو قامعوتات أنا هب ناي سقطا دبن أمي سرب عيه ما يكوينون خزنب كثريايو نقلف قعزي معزي نقلف خناب مناب مثل الزايوم نبعال حنزاي من زاي انت نحنامو نزاي ولي الزربا إذن خينه بومي حلنا ينامو نابز بحري تكاسبل ويلو لمن النتناز تنكي ويلو متيناينا بوح الدم تفاتيرناينا بمس دمم زتا تقللت قلل زحامة ما يحمم إذ بحري ناتنايو نزل علم برافو ህዝብ አስጨንቃችሁታል አንጠርጥራችሁታል ለዚህ ነው ዛሬ ነዳጇን በአንድ ጊዜ ተዳፍሮ ያልጨመረው በአይኤምኤፍ ትዕዛዝ ነዳጅ ምርቶች ላይ 30% ግብር ተጥሎ ነበር ይሄም የአይኤምኤፍ ትዕዛዝ ቀጥታ ከተተገበረ አሁን ባለው የአዲስ አበባ ነዳጅ ዋጋ ላይ 1 ሊትር ከ180 ብር በላይ እንዲሸጥ ያደርጋል ማለት ነበር ስለዚህ ኦህዴድ ሆዬ አቶ አብይ አህመድ ሆዬ ለመጀመሪያ ጊዜ የህዝብ ቁጣ አደጋ ሊፈጥርባት እንደሚችል ተገነዘበች ደነገጠች ህዝቡ አጉረመረመ ዘንድሮ ጉድ ይፈላላል የበሻሻው ካድሬዎች ደነገጡ ተንበቀበቁ በነገራችን ላይ ህዝብ ያደራጅና አስተባባሪ ካገኘ በሰከንዶች ውስጥ ሁሉም ነገር በድንገት ሊያበቃ እንደሚችል ይገመታል አሁን ኦህዴዶች እየተርበተበቱ ነው ደንግጠዋል ለዚህም ነው አቶ አብይ አህመድ መሐይሙ መሪያቸው ነዳጅን በአንዴ ከ180 ብር ጭማሪ ካደረስኩት ወንበሬ ይነቀነቃል ብሎ የተንቀጠቀጠው ስለዚህ በቀጣይ ይሄንን አስቧል ልብ አድርጉና ስሙ ህዝቤ 10 ብር በየወሩ በቀን 15 ብር ለመጨመርና የአይኤምኤፍን የግብር ትዕዛዝ ለመተግበር እቅዱን ከልሰዋል ህዝቡ ከዚህ ምን ይገነዘባል የስልጣን ባለቤትነት ራሱ መሆኑን ነገር ግን አሁንም ሊሸውዷችሁ ልብ አድርጉ እምቢ በሉ ኦህዴድ ነዳጅ ላይ 30% ታሪፍ በአንድ ጊዜ መጨመሩን ትቶ በየሳምንቱና በየወሩ አየሩን እያየ የሰውን ልብ እየለካ በተወሰነች ፐርሰንት ለመጨመር ወስኗል ዛሬ ማምሻው ብቻ ነዳጅ 10 ብር ጨምሮ አድሯል ማጣራት ይችላልላችሁ የበሻሻው ጥፍራ ማማካሪዎች በቀጣይ ሐሳባቸው ሆን ብለው ጥረት በመፍጠር ገበያውን በማናር በመጨረሻው ዋጋ ልኬት ውጥረት ከፈጠሩ በኋላ ያስተካከሉ መስለው ጭማሪውን ለማድረግ ነው ላይክ እንዴት ማለት መሰላችሁ ልክ ከህፃን ልጅ ለስላሳውን መንጨቀ ቀምተ አይኑ ያየ ያቆለጨለጭክ ማለት ነው ጠጥተ ትንሽ ሲቀረው ተስፋ ቆርጦ እንባው ደርቆ ወደ ጩኸት ሲቀየር ያለቀውን ለስላሳ ሰጥተህ ዝም እንደምታስብሉ አይነት ነገር ማለት ነው ህዝቤ አንተ ደግሞ ህፃን ልጅ አይደለህ እና አትሸወድ ብቻ አንተ እምቢ በል ምክንያቱም ነዳጅ 15% ተጨማሪ ሴት ታክስና 15% የኤክሰርሳይዝ ቀረጥ ሲጨመር በሊትር 160 ብር አካባቢ ይሆናል ማለት ነው ዋጋው አሁን እየተሸጠ ያለው ከ200 ብር እስከ 250 ብር ድረስ ሆን ተብሎ ጥረት በመፍጠር ላይ ነው ይሄ እየተደረገ ያለው በቀጣይ ቀናት የነዳጅ ጥረቱን ለማስቀረት በግርግር የታክስ ጭማሪ በማድረግ ዋጋውን ወደ 160 ብር አካባቢ ይመልሱታል ማለት ነው ከዛስ የነዳጅ ታሪፍ 50% ቀነሰ ብለው ሰበር ዜና ወይም ሊዘግቡልህ ወይም ሊሰሩልህ ይችላሉ እነፋና እነ ኢቲቪ ይጠበቃሉ ወገኔ ሆይ ንቃ ህዝቤ ሆይ አሁንም እምቢ ማለት ብቸኛው ምርጫ ነው ለበሻሻው መሐይም እምቢ ማለት በቃ ሲምፕል እምቢ እንኳን ለቁጭ በሉ ዶክተር ከሜዳ ለመጣ መሐይም የአራተኛ ክፍል ሰው ቀርቶ የሲሪያው መሪ ፒኤችዲውን ኢንግላንድ ድረስ ሄዶ የተማረ ነው እና አላሳድ እንኳን ተሸንፈው ፈርጠጠው ራሻ ገብተዋል ድል ህዝብ ነው በርቱ ባላችሁበት እንዲች ብላችሁ እንዳትሸማቀቁ በነገራችን ላይ በየኮሜንቱ በፌክ አካውንት የሚጫጫውን ደናቁር ተካድር ይተውት እሱ አበል ተከፍሎት ሱሱ አሳብዶት ነው የሚለፈልፈው እሱን ንቃችሁ መተውን ባላችሁበት ይመቻችሁ ነባት ሚዲያ